ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላት ቃላት ምስረታ። ቃላት እንዴት እንመሰርታለን፣ ቃላቶችን እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አሳያችኋለሁ ማለት ነው። አንድ ባንድ እናንተ እኔ ሳነብላችሁ ተከታተሉ። አብዛኛዎቹ ተማሪ ቃላት ምስረታ ስንል ቃላት ምስረታ በጣም ይከብዳቸዋል፣ ምን እንደሆነም አናውቅም። ቃላት ምስረታ ማለት ከአንዷ ፊደል ወደ አንዷ ፊደል ትርጉም ያለውን ቃል የሚመሰርትልን በአንድ ላይ መጻፍ ማለት ነው። ቃላት ምስረታ ማለት ነው ከአንድ ፊደል ወደ አንዷ ፊደል እየቀላቀሉ መጻፍ ማለት ነው። ቃላት ምስረታ ጽፎ እነዚህ አሁን እዚህ ከማሳያችሁ እነዚህ ፊደላቶች አሁን እዚህ ጋር የምታዩቸው 3 ፊደላት አሉ። እነዚህ ፊደላቶች ምን አይነት ትርጉም ቃል የሚመሰርቱ መሆናቸው ማወቅ እንችላለን ማለት ነው። ምን አይነት ትርጉም ያለው ቃል ይመሰርቱልናል? ሳ ሙ ና። ሳ ማለት የሰ ቤተሰብ ስንተኛ ናት? አራተኛ። ሙ ደግሞ የመቤተሰብ ስንተኛ? ሁለተኛ። ና ደግሞ የነቤተሰብ ስንተኛ ናት? አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሳሙና ሳሙና የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ወደ ቀጣዩ ስንሄድ ሀ መ ር። ሀ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ረ ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላቱ በአንድ ላይ ስናነባቸው ወይም ስንጽፋቸው ሐመር ሐመር የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ውርሰ ወረሰ። ወ ማለት የወፍሰብ ሁለተኛ፣ ረ ደግሞ የረቤተሰብ ስድስተኛ፣ ሰ ደግሞ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ወረሰ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ አ ለ ም። አ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ዓለም የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ገ ብ ር ግብር። ግ ማለት የመጀመሪያ ፊደል ናት። ብ ደግሞ የቤተሰብ ስድስተኛ፣ ር ደግሞ የቤተሰብ ስንተኛ? ስድስተኛ። ግብር የሚል ቃል ይመሰርቱልናል ማለት ነው። ዋ ዜ ማ። ውሃ ማለት የቤተሰብ ስንተኛ ናት? አራተኛ። ዜ ደግሞ የቤተሰብ ስንተኛ? አምስተኛ። ማ ደግሞ የቤተሰብ ስንተኛ? አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ዋዜማ ዋዜማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ በ ደ ል በደል። በ ማለት የመጀመሪያ ፊደል ናት። ደ የመጀመሪያ፣ ል ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው በደል የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንሄድ ወረዳ። ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ዳ ደግሞ የቤተሰብ ስንተኛ? አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ወረዳ የሚል ቃል ይመሰርቱልናል ማለት ነው። ካሮት። ካ ማለት የቤተሰብ ስንተኛ ናት? አራተኛ። ሮ ደግሞ የቤተሰብ ስንተኛ? ሰባተኛ። ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ካሮት የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ጠቀሰ። ጠ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ጠቀሰ የሚል ቃል ይመሰርቱልናል ማለት ነው። አሮጌ። አ ማለት የመጀመሪያ ፊደል ናት። ሮ ደግሞ የቤተሰብ ስንተኛ ናት? ሰባተኛ። ጌ ደግሞ የቤተሰብ ስንተኛ ናት? አምስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው አሮጌ የሚል ቃል ይመሰርቱልናል ማለት ነው። ቆስጣ። ቆ ማለት የቤተሰብ ስንተኛ? ሰባተኛ። ስ ደግሞ የቤተሰብ ስድስተኛ፣ ጣ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ቆስጣ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጎበዝ ጎበዝ። ጎ ማለት የቤተሰብ ሁለተኛ፣ በ የመጀመሪያ፣ ዝ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ጎበዝ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንሄድ
ን ሽ ተ ማለት የተፍሰስ ስድስተኛ ነ የነፍሰስ ስድስተኛ ሽ ደግሞ የሸፍሰስ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ስንጽፋቸው ትንሽ የሚል ቃል ይመሰርቱናል ማለት ነው። ኦኬ አ መ ራ ር አመራር። አ ማለት የመጀመሪያ ፊደላት በመጀመሪያ ረረ ደግሞ እነዚህ የመጀመሪያ ናቸው። አመራር የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጥ ር ስ ጥ ማለት የጥብስ ስንተኛ ናት? የጥብስ ስድስተኛ ር ደግሞ ርዕስ የመጀመሪያ ስ ደግሞ የሰብሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጥርስ የሚል ቃል ይመሰርቱናል ማለት ነው። ግ ዙ ፍ ግ ማለት ግብዘብ ስንተኛ ናት? ስድስተኛ ዙ ደግሞ ዘብሰብ ሁለተኛ ፍ ደግሞ የፍሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ግዙፍ የሚል ቃል ይመሰርቱናል ማለት ነው። ገ በ ያ ገባያ ገ ማለት የመጀመሪያ ፊደል ናት። በመጀመሪያ ያ ደግሞ የፍሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ገባያ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሀ ኪ ም ሐኪም ሀ ማለት የመጀመሪያ ኪ ደግሞ የፍሰብ ሶስተኛ ም ደግሞ የፍሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ሐኪም የሚል ቃል ይመሰርቱናል ማለት ነው። መናቅ መናቅ ኦኬ መናቅ የሚል ቃል ይመሰርቱናል ማለት ነው። ወደ ቀጣዩ ስንሄድ ታታሪ ታታሪ ታታ ማለት የአራተኛ የምናገኘው ሬ ደግሞ የረ ቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ታታሪ የሚል ቃል ይመሰርቱናል ማለት ነው። ወደ ቀጣዩ ስንሄድ ነገር ነ ማለት የመጀመሪያ ፊደል የመጀመሪያ እነዚህ ፊደል የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ነገር የሚል ቃል ይመሰርቱናል ማለት ነው። ምኞት ም ማለት የምንሰስ ስንተኛ? ስድስተኛ የደግሞኝ ፍስፍ አራተኛ ተደግሞ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ምኞት የሚል ቃል ይመሰርቱናል ማለት ነው። ገንዘብ ገንዘብ ገ ማለት የመጀመሪያ ፊደል ደግሞ ስድስተኛ ደግሞ የነፍሰት ስድስተኛ ዘ ደግሞ የመጀመሪያ ፕሪሞት ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ገንዘብ የሚል ቃል ይመሰርቱናል ማለት ነው። ይመሰርቱናል። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም